መንፈስ ቅዱስ እናመሰግንሃለን። በማለዳ እግዚአብሔር ሆይ ወደ አደባባዮች በመገዛት ሃሌሉያ ታላቅነትን እናውጃለን፣ ገናናነትን እናውጃለን። ሃሌሉያ ስም ይባረክ ኢየሱስ። እናመሰግንሃለን። ሃሌሉያ ስምህ ይባረክ ኢየሱስ። የረዳህን ያገዝከን ዛሬን ያሳየህን የዘላለም አምላክ በዚህ ቀን ላይ ቆመን ገናናውን ስሜን ከፍ እናረጋለን። ስምህ ይባረክ ኢየሱስ። ሃሌሉያ እግዚአብሔር የዘላለም አምላክ ስምህ ይባረክ። ስምህ ይባረክ መንፈስ ቅዱስ። ማጃ አድዋ ዲስካባሃራ ዲጋላ ጃኒያ ለባሐሱባ ኤዳጋምባስ ሃሌሉያ ኢየሱስ። በማለዳ አንተን፣ በቀትርም አንተን ኢየሱስ፣ በምሽትም አንተን እግዚአብሔር የዘላለም አምላክ እናመሰግንሃለን። ስምህ ይባረክ። ሃሌሉያ መንፈስ ቅዱስ ረዳህን፣ አገዝከን፣ ዛሬን አሳየህን። እግዚአብሔር የዘላለም አምላክ ሃሌሉያ ዛሬን አሳየን። መንፈስ ቅዱስ ስምህ ይባረክ። ዛሬን አሳየን። የእግዚአብሔር ልጅ ኢየሱስ ስምህ ይባረክ። እናመሰግንሃለን፣ እናከብርሃለን። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም በዚህ ቀን ላይ አልፈ ቅዱሳንን እንድትናገር፣ አልፈ እንድታጽናና፣ ያዘነ እንዲጽናና፣ የደከመ እንደገና እንዲበረታ፣ የታመመ እንዲፈወስ እግዚአብሔር የዘላለም አምላክ በተለያየ ሁኔታ ውስጥ የሚያልፉትን አንተ እንድትረዳቸው፣ አንተ አቅም እንድትሆናቸው፣ አንተ ጉልበት እንድትሆናቸው እግዚአብሔር የዘላለም አምላክ ሃሌሉያ ቃል ሲናገር ሕዝቤን አጽናኑ ይላል። ያ የሚደግፈው እጅ፣ ያ የሚያጽናናው እጅ እግዚአብሔር የዘላለም አምላክ በውሃ ውስጥ በሄድክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እሳቱ አይፈጅም ውሃውም አይሰጥምም እንዳልክ ያ እግዚአብሔር የዘላለም አምላክ ደጋፊ እጅ፣ አሻጋሪው እጅ፣ አቃፊው እጅ እግዚአብሔር የዘላለም አምላክ ሁሉን ቻይ የሆንከው፣ ሁሉን የምትገዛው፣ በሁሉ ላይ ስልጣን ያለ አልፋና ኦሜጋ መጀመሪያና መጨረሻ የሌለ ሃሌሉያ እግዚአብሔር የዘላለም አምላክ እናመሰግናለን። ዛሬ በማጽናናት፣ ዛሬ በጉብኝት፣ ዛሬ ህዝብን ጎብኝ እግዚአብሔር የዘላለም አምላክ በያሉበት ሁኔታ አንተ እንድትናገራቸው፣ አንተ እንድታጽናናቸው፣ አንተ አቅም እንድትሆናቸው፣ አንተ ጉልበት እንድትሆናቸው፣ አንተ ረዳት እንድትሆናቸው እኔ በጌታ በኢየሱስ ስም ጸልያለሁ። እኔ እጅግ አድርጌ አመሰግናለሁ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም። ሐና ስትጸልይ እንደዚህ አለች፣ ልቤ በእግዚአብሔር ጸና። ልብን የምታጸና፣ ልብን የምታጽናና እግዚአብሔር የዘላለም አምላክ ሃሌሉያ፣ ልብን የምትደግፍ ሃሌሉያ እናመሰግንሃለን፣ እናከብራለን። ዛሬም ጌታ መንፈስ ቅዱስ በኃይል እንድንጠነክር፣ በውስጥ ሰውነታችን እንድንጠነክር እግዚአብሔር የዘላለም አምላክ የልጁ መልክ በኛ ላይ እንዲሳል ሙሽራን እንድታዘጋጅ እግዚአብሔር የዘላለም አምላክ ሬዲነስ ስፒሪት እንዲያገኘን መታጠቅ እንድንችል፣ መበርታት እንድንችል እግዚአብሔር መንፈስ ቅዱስ ፖል እንዳለ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ፣ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ፣ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። እግዚአብሔር የዘላለም አምላክ እንድንዘረጋ ኃይልና ጉልበት ብርታት እንድትሆነን፣ አቅም እንድትሆነን እኔ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ውስጣችንን ኢግናይት አድርገው፣ መሰዊያችን ይታደስ። የጸሎት መሰዊያ፣ የቃል መሰዊያ እግዚአብሔር የዘላለም አምላክ እውነተኛ ለውጥ በኢየሱስ ስም በሕይወታችን ላይ እንዲመጣ፣ አንተን የሚመስል ማንነት በእያንዳንዳችን ላይ እንዲመጣ መንፈስህ እንዲረዳን፣ ልጅን ኢየሱስ ክርስቶስን ማሳየት እንድንችል በመውጣት መግባታችን ሁሉ ያ ብርቱ መንፈስ፣ ያ የሚያጽናናው መንፈስ፣ ያ የሚደግፈው መንፈስ ያንዳንዳችን እንዲደግፈንና እንዲያስተምረን እግዚአብሔር መንፈስ ቅዱስ በኢየሱስ ስም ጸለይኩ። እጅግ አድርገን እናመሰግናለን። ጊዜውን ተረከብ፣ ሰዓቱን ተረከብ። በኢየሱስ ስም ጸለይን፣ አሜን። ሃሌሉያ። ሻሎም ቅዱሳን እንደምናላችሁ፣ በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን የተባረከ ይሁን። የእግዚአብሔር የጉብኝት ጊዜ ቅዱሳን በዚህ ያላችሁ ወንጌልን ለማድረስ ሁላችንም ሼር እናድርግ። የእግዚአብሔር የጉብኝት ጊዜ በሚል ልቤ ላይ ስላለ እሱ ነው የቀጠልኩ ያለሁት። ጌታ ይባረክ፣ አሜን። እግዚአብሔር አምላካችንን እጅግ አድርገን እንባርካለን።
መጽሐፍ ቅዱስ የያዘን የምናነበው ክፍል መዝሙረ ዳዊት ምዕራፍ በቅንፍ 27ን እንደዚህ ይላል። መዝሙረኛው ዳዊት ማረኝና አድምጠኝ፣ አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትን እሻለሁ። ልቤ አንተን አለ፣ ፊትን ከኔ አትሰውር። ተቆጥተ ከባሪያ ፈቀቅ አትበል። ረዳቴ ሁነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አቤቱ በመንገድ አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮች አመፀኞችም ተነስተውብኛል፣ ለጠላቶቼ ፈቃድ አትስጠኝ። እግዚአብሔርን ቸርነት በሕያው ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብም ይጽና፣ በእግዚአብሔር ተስፋ አድርግ። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔርን ተስፋ ስናደርግ፣ እግዚአብሔርን ስንጠብቀው፣ እውነቴን ነው። እዚህ ጋር ዳዊት ይህን ሳይቀባ ነው የጸለየው። ባይዘው ይህን ሳይቀባ ነው። ከፍ ብላችሁ ስታነቡት በጣም በጠላት ታውቃላችሁ፣ በጣም በጠላት ተወሮ እንዳለ፣ በጣም በስደት እንዳለ፣ በብዙ ነገር ውስጥ የሚያልፍ ነው። ከተቀባም በኋላ እንደዛ ነው ያለፈው እና ቤተሰቡ ራሱ ያልተቀበለው ነበረ ዳዊት። እግዚአብሔር ብርሃኔና መድኃኒቴ ነው ይላል ከፍ ብሎ ከመጀመሪያው ላይ። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ ይላል። ሰልፍ ቢነሳብኝ ልቤ አይፈራም። ሰልፍ ቢነሳብኝም በዛ እተማመናለሁ። እግዚአብሔርን ግን አንድ ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ይላል። ሃሌሉያ! በመከራዬ ቀን በድንኳኑ ሰውሮኛል፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይም ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ራሴን ከፍ ከፍ አደረግ። በድንኳን የእልልታ መስዋዕትን ሰዋው፣ ለእግዚአብሔር እቀኛለሁ፣ ዘምራለሁ። አቤቱ ወደ አንተ ጮኩ፣ ቃሌን አድምጠኝ እያለ ይናገራል። ይሄ ሳይቀባ ነው። ይሄ የዳዊት መዝሙር ሳይቀባ የተናገረው እና ምንድን ነው የሚለው እዚህ ጋር የምንመለከተው እግዚአብሔር እንዴት በሰዓቱና በጊዜው የሰውን ሕይወት እንደሚቀይር። እግዚአብሔር ማንም አይቀበላችሁ፣ እግዚአብሔር ይቀበላችሁ። ሃሌሉያ! እሱን ያልተቀበሉት ጓደኞቹ አይደሉም። እሱን ያልተቀበሉት ሌላ ሰዎች አይደሉም። እሱን ያልተቀበሉት ቤተሰቦቹ ናቸው። አባትና እናቴ ተውኝ አለ። እግዚአብሔር ግን ምን አለኝ? ተቀበለኝ። እግዚአብሔር ይባረክ። እግዚአብሔር ብቻ ይቀበላችሁ። እግዚአብሔር ተቀበለኝ አለ። ለዚህ ነው በጠላቶቼ ፊት ለፊት ራሴን በዘይት ቀባ ያለው። ሃሌሉያ! በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተረፈ ነው። ይሄ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነለት ሰው ሃሌሉያ! በውሃ ፈሳሾች ዳር እንደተተከለ ነው ይላል። በውሃ ፈሳሽ እንደተተከለ። ዛሬ እምነታችሁ ማን ነው? ማንን ነው ተስፋ የምታደርጉት? አይኖቻችሁ ወደ ማን ናቸው? እግዚአብሔርን ተስፋ አድርጉት። ዳዊት በእግዚአብሔር ላይ ነው አይኑን ኮምፕሊትሊ የሚያደርገው። ምዕራፍ 1 ላይ ነው እግዚአብሔርን ተስፋ የሚያደርግ። በቃ ሙቀት በመጣ ጊዜ፣ እነዚህ ክፉ የሆኑ ሲዝኖች፣ የማይመች ጊዜ ሲመጣ እንደማይፈራ ይላል። ኢየሱስ ያድናል። እንደማይፈራ ሃሌሉያ! ላንብብላችሁ እሱን ክፍል። ጌታ ይባረክ። ዳዊት በእግዚአብሔር ያለውን ጽናት ባለፈበት ዘመን ሁሉ እንዴት እግዚአብሔር እንደረዳው ምስጉን ነው። በክፎች ምክር ያልሄደ፣ በዋዘኞቹን መንገድ ያልቆመ፣ በዋዘኞቹ መንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ይሆናል። የሚሰራ ሁሉ ይከናወንለታል ይላል። እግዚአብሔር ይባረክ። በእግዚአብሔር የታመነ ሰው እንዲህ ነው።
የሙቀት ጊዜ ሲመጣ፣ የማይመች ጊዜ ሲመጣ፣ ክፉ ቀኖች ሲመጡ በእግዚአብሔር የታመነ ኦልዌይስ ኤቨርግሪን የሆነ ላይፍ ነው ያለው። ሃሌሉያ! ኤቨርግሪን የሆነ ዊንተር አያስደነግጣችሁም፣ ሰመርም አይደንቃችሁም። የሚመጣው ነገር ህይወታችሁ ላይ ምንም ብርቅ አይሆንባችሁም። ለምን መሰላችሁ? ሃሌሉያ! የታመናችሁት እግዚአብሔር ስለሆነ በከፍታም ሆነ በዝቅታ በሚመችም በማይመችም ሰዓት ስታልፉ ማንን ነው የታመናችሁት? መታመን ያለብን መደገፍ ያለብን ልባችንን መጣል ያለብን በማን ነው? በእግዚአብሔር ላይ። እግዚአብሔር አምላካችን የተባረከ ይሁን። ጌታ ይባርክሽ ፋንቱ። በእግዚአብሔር ላይ አምላኩ እግዚአብሔር የሆነ ህዝብ ምስጉን ነው ይላል። ሃሌሉያ! ተራሮች በኢየሩሳሌም ዙሪያ እንደሆኑ ይላል። ከዛሬ ጀምሮ ለዘላለም ነው የሚለው። ኢየሱስ ያድናል። እግዚአብሔር በህዝቡ ዙሪያ ነው። እግዚአብሔር በእኛ ዙሪያ ነው። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር አቅም ይሆነናል። እግዚአብሔር ጉልበት ይሆነናል። ሃሌሉያ! ይረዳናል፣ ያግዘናል። ዳዊት የሚገርም ነው። ከመቀባቱ በፊት ይህንን ነገር ይናገራል። ሌላው ክፍል ላይ ስንመለከት ግን እንደዚህ ይላል ስለ ዳዊት እግዚአብሔር ሲናገር፣ ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ዘይት ቀባሁት፣ እጄ ትረዳዋለች። ኢየሱስ ያድናል፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፅ ልጅም መከራን አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው፣ በስሜ ቀንዱን ከፍ ከፍ ያደርጋል ይላል። እግዚአብሔር ይባረክ። ባሪያዬን ዳዊት አገኘሁት፣ ሃሌሉያ፣ ቅዱሱንም ዘይት ቀባሁት፣ እጄ ትረዳዋለች፣ ክንዴም ታጸናዋለች። ሃሌሉያ! የሚያጸና የሚረዳ ማንም አለ። የአመፅ ልጅ በሱ ላይ አይሰለጥንም አለ። ሃሌሉያ! አይሰለጥንም። የታመነው እግዚአብሔር ረዳቴ ያለው አቅሜ ያለው አቤቱ ጉልበቴ ያለው እግዚአብሔርን በጣም ነው የሚታመነው። አትተወኝ፣ ጸሎቴን ስማ እያለ ከእግዚአብሔር ጋር የሚጣበቅ ልብ አለው ዳዊት። ዋላ ወደዋ ምንጭ እንደምትናፍቅ አይደለ? እንደዚሁ ነፍሴ አንተን ትናፍቃለች። ሃሌሉያ! የጌታ ናፍቆት ነው በሌሊት በዚህ የሚያስገባችሁ። እግዚአብሔርን ስለምትፈልጉት ነው፣ ስለምትወዱት ነው። ባትወዱት ምን ታደርጋላችሁ? ዜጋ እግዚአብሔርን ስለምትፈልጉት ነው። ሃሌሉያ! ለዛ ነው እግዚአብሔርን የሚፈልግ ልብ ደስ ይበለው የሚለው። ሃሌሉያ! ጌታ ይባረክ። አሜን። እግዚአብሔርን የሚፈልግ ልብ ደስ ይበለው። የሚያጸናን፣ የሚረዳን፣ የሚያግዘን የዘላለም አምላክ። የአመፅ ልጅ በእርሱ ላይ አመፃን አይጨምርም አለ። የሚረዳው እጄ ነው አለ። ክንዴ ትረዳዋለች። ማንም ምንም ማድረግ አይችልም በህይወታችሁ ላይ እግዚአብሔር ከእናንተ ጋር ከሆነ። ሃሌሉያ! ባሪያዬን ዳዊት አገኘሁት፣ ቅዱስንም ዘይት ቀባሁት፣ እጄ ትረዳዋለች። ተማምለው እንዳይቀባ ቢያደርጉ ራሱ ቤተሰቦቹ እንደ ሰው ባይቆጥሩት፣ እንደ ልጅ ባይቆጠር የእግዚአብሔር የራሱ የጉብኝት ሰዓት አለ። እግዚአብሔር ይባረክ። የእግዚአብሔር የራሱ የጉብኝት ሰዓት አለ። ሃሌሉያ! እዛ ሲያነቃቃው የነበረው በጫካ ውስጥ ውስጡን ሲያሞቀው የነበረ ድብና አንበሳውን ሲመታለት የነበረው ያ በጫካ ውስጥ ሆኖ የሚገርመኝ በዛ ውስጥ ሆኖ መንፈሱ ይነቃቃል። ሃሌሉያ! እግዚአብሔር ያነቃቃል። በምንም ሁኔታ ውስጥ ብትሆኑ፣ በአስቸጋሪ ሁኔታ ውስጥ ስታልፉ የኔ አምላክ ሃሌሉያ ያ የሚረዳው መንፈስ ዛሬ መንፈሳችሁን እንዲያነቃቃው፣ ኃይላችሁ እንዲታደስ፣ ይሄን ዘመን የምታልፉበትን ከባዱን ዘመን ማለፍ የምትችሉበት የእግዚአብሔር ጸጋ ይለቀቅላችሁ። የመንፈስ ቅዱስ ኃይል ይለቀቅላችሁ። ያ የሚያበረታው የእግዚአብሔር መንፈስ ይለቀቅላችሁ። በጣም በጣም ይረዳል። የሚገርማችሁ ዳዊት በዛ በጎችን በሚጠብቅበት ሰዓት፣ ማንም በማይቀበለው ሰዓት፣ ሪጀክሽን በጠገበበት ሰዓት፣ እንደ ልጅ ባልተቆጠረበት ሰዓት እግዚአብሔር ያያል። የእግዚአብሔር ጊዜ ያለ ሰዎች አይቀበሏችሁ፣ ግድ የላችሁም።
there is a day ሃሌሉያ እግዚአብሔር ወደ እናንተ የሚመጣበት ቀን አለ። ሃሌሉያ ሰሞኑን ስንመለከት የነበረው ሐናን እግዚአብሔር አሰባት ይላል። እግዚአብሔር የሚያስብበት ቀን አለ። እግዚአብሔር የሚጎበኝበት ቀን አለ። አገር ሁሉ ተሰብስቦ ሳኦልን እግዚአብሔር ሪጀክት ካደረገው በኋላ አልቀበልም ካለው በኋላ በቀንድህ ዘይት ሞልተ ወደ እሴይ ቤት ውረድ አለው እግዚአብሔር ሳሙኤልን። በቀንድህ ዘይት ሞልተ ወደ እሴይ ቤት ውረድልኝ አለው። ወደ እሴይ ቤት እሴይን መጥቻለሁ ልጆችን ቀድሳቸው ሲል እሴይ ልጆቼ ብሎ የቀደሳቸው ከዳዊት ውጪ ነው። ዳዊት የለም ይብን በቤት ውስጥ። የሚገርማችሁ ዳዊት እንደ ልጅ አይቆጠርም ነበር። ማንም አልቆጠረውም እንደ ልጅ ማንም አልቆጠረውም። መጡ፣ ተደረደሩ። እነ ኤልያብ ተደረደሩ። ቆንጆች ናቸው፣ ረጅሞች ናቸው፣ ፊት ናቸው፣ የሳኦል ወታደሮች ናቸው። ከዛ እንደዚህ አለ ሳሙኤል አየውና እግዚአብሔር የሚቀባው በፊቴ ነው አለ። በፊቴ ነው አለ። እግዚአብሔር አይደለም አለ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እዚህ ውስጥ ያሉ የተደረደሩት አንዱም እኔ የምቀባቸው አይደሉም አለው። ሁሉንም አየና ሁሉንም አይደለም አለው። ሌላ አለ አለው። እግዚአብሔር ይባረክ። በጫካ ሁኑ፣ በግበግ በሉ፣ ምን ሁኑ፣ የእግዚአብሔርን ሰዓት የእግዚአብሔርን የጉብኝት ሰዓት ኢየሱስ ያድናል። የእግዚአብሔርን ጊዜ ሃሌሉያ፣ የእግዚአብሔርን የጉብኝት ጊዜ ምንም ነገር አያቆም ስላችሁ ኢየሱስ ያድናል። ምንም ነገር አያቆም። እግዚአብሔርን ማንም ምንም አያቆመው። ሰዎች ሪጀክት ቢያደርጉት እናትና አባት ባይቀበለው አላቆሙት። እንደ ልጅ ሳይቆጥር ነቢዩ ሊሸውደው ይችላል። እግዚአብሔርን ግን መሸወድ አይቻልም። ሰውን መሸወድ ይቻላል፣ እግዚአብሔር ግን አይሸወድም። አይሸወድም እግዚአብሔር። ተደረደሩ፣ የሉም አለ። እነዚህ ውስጥ ሁሉ የለውም አለ እግዚአብሔር። ታዲያ ማን ነው የቀረው? ታዲያ አንድ አለ፣ በግ የሚጠብቅ። በምንም ሁኔታ ሆኑ፣ ምንም የማይመች ሁኔታ ውስጥ ሆኑ፣ ሃሌሉያ እግዚአብሔር እዛ የማይመች ቦታ ላይ ይመጣል። ኢየሱስ ያድናል። ወደ ጓዳሽ ይመጣል፣ ወደ ለቅሶሽ ይመጣል። ሃሌሉያ ወደ ጭወትሽ ይመጣል። እግዚአብሔር ወደ ጭወታችን ይመጣል። ማንም የለኝም ልትሉ ትችላላችሁ። ኢዳዝም ማተር። ጎበዝ አይደለሁም ስናገር፣ አሳማኝ አይደለሁም፣ ሰው የለኝም፣ ወገን የለኝም፣ ብቸኛ ነኝ፣ እንደ ዳዊት ሪጀክትድ የሆንኩ ነኝ፣ በብዙ ነገር ውስጥ የማልፍ ነኝ ልትሉ ትችላላችሁ። ግን ኢዳዝም ማተር፣ ምንም ችግር የለውም። እሱም ቢሆን የእግዚአብሔርን እጅ የእግዚአብሔርን የጉብኝት ጊዜ የሚቋቋም የለም። ማንም አያስቆመውም ጌታን። እግዚአብሔር ሊሰራ ሲነሳ ማንም፣ መጽሐፍ የሚናገረው እግዚአብሔር ይነሳ ጠላቶቹም ይበተኑ ይላል። በአንድ መንገድ የመጡትን እግዚአብሔር በ10 መንገድ ይበትንላቸዋል፣ ይበትናቸዋል፣ ቋንቋን ይደበላልቅላቸዋል። ከዛ በኋላ የቆመው ሰው አይደለም። እዛ ጋር የቆመው የእግዚአብሔር ሰው ከዳን እስከ ቤርሳቤ ከአንደበቱ ምድር ላይ ጠብ የማይል ያ ታላቅ ሰው ነው እዛ ጋር የቆመው። ያ ታላቅ የእግዚአብሔር ሰው ነው እዛ ጋር የቆመው። ማንም ሊያስቆመው አልቻለም። እግዚአብሔርን የሚያስቆመው የለም። እግዚአብሔር ሊሰራ ሲነሳ ማንም አያስቆመውም። ኢየሱስ ያድናል። እግዚአብሔር ሊሰራ ሲነሳ የትም ሁኑ፣ የትም ቦታ ሁኑ፣ እግዚአብሔር መስራት ይችላል። ማንም አያቆመውም። አሮንቲንክሶ እኔ እዚህ ጋር እግዚአብሔር ማየኝ አይመስለኝም ልትሉ ትችላላችሁ። ዳዊት በመንፈስ ይነቃቃል። ሃሌሉያ በመንፈስ ይነቃቃል። ኢየሱስ ያድናል። እግዚአብሔር በመንፈስ ያነቃቃል።
ቀን ዘወትር በማለዳ በቀትር በከፍታ በዝቅታ በማጣት በማግኘት በጌታ በኢየሱስ ክርስቶስ ስም መንፈሳችን ይነቃቃ። ዳዊት እዛ በጎችን እየጠበቀ ጫካ ውስጥ በጣም ከባድ ጊዜ ነው የሚያሳልፈው። ባይ ዘ ዌይ አንበሳና ድብ ይመጣል አለ። አንበሳና ድቡ ሲመጣ አለ የእግዚአብሔር መንፈስ ይመጣብኛል አለ። ሃሌሉያ! እንደዚህ አይነት የጠላት ውጊያ በህይወታችሁ ላይ ሲመጣ እግዚአብሔር የሚረዳ የእግዚአብሔር መንፈስ አለ። ሲመጣ ይበተናል። ኢየሱስ ያድናል። እግዚአብሔር ያስመልጣችኋል ከተለያየ ከጠላት ወጥመድ፣ ከአጋንንታዊ አሰራር እንዴትም ሆኖ ስትራቴጂ ቀይሶ ይምጣ እግዚአብሔር ያስመልጣችኋል ከጠላት አሰራር። ሲመጣበት የእግዚአብሔር መንፈስ ይመጣብኛል አለ። የእግዚአብሔር መንፈስ ይመጣብኛል። በምን አይነት ሁኔታ? እኔ ገርመኛል ያለበት ሁኔታ። በጫካ ውስጥ ማንም በሌለበት አባት እናት ሪጀክት ያደረጉት ያልተቀበሉት ማንም በሌለበት፣ አቤት የኔ ጌታ ስሙ ይባረክ። ይሄ ፊት እኮ አያይ። እግዚአብሔርን እኮ የሚያስወድደው ይሄ ነው። ፊት አያይ፣ ኪስ አያይ፣ ምን አያይ። ሃሌሉያ! ባሪያዬን ዳዊትን አገኘውታል። ተገኘልኛል። ለእግዚአብሔር ተገኙለት። ሃሌሉያ! አገኘውታል። በቅዱሱም ቅባት ቀባውት፣ አኖይንትድ አደረኩት አለ። በቃ እኔም እረዳዋለሁ አለ። የአመፅ ልጅ በእርሱ ላይ አይሰለጥንም አለ። አመፃ በሱ ላይ ስልጣን የለውም አለ። እኔ ነኝ የቀባሁት አለ። ቅባቱ ጠላትን አትራክት ያደርጋል። የሚገርማችሁ ቅባት አትራክት ያደርጋል፣ ጠላትን ያስነሳባችኋል። ከዛ ሳሙኤል የታሉ አለ። የታሉ? አቤት የእግዚአብሔር የጉብኝት ጊዜ! አቤት የእግዚአብሔር የጉብኝት ጊዜ! አቤት ጌታ ሲመጣ! ሃሌሉያ! አቤት ኢየሱስ ሲመጣ! ለዚህ ነው እኮ የምትወዱት ጌታ በድንገት ኢየሱስ ያድናል። በድንገት ወደ እናንተ ቤት፣ በድንገት ወደ እንቆቅልሽሽ፣ በድንገት ግራ ወደ ገባሽ፣ በድንገት ይሄ ጌታ ይመጣል። እጃችንን ባፋችን ላይ ያስጭነናል። እግዚአብሔር ይባረክ። እጅን ባፍ ላይ የሚያስጭን ሚራክለስ የሆነች የእሱ እጅ ትመጣለች። በማይመስል ሁኔታ ውስጥ ተቀምጣችሁ ዳዊት ምናልባት እግዚአብሔር መጥቶ መንፈሱን ሲያነቃቃው ይነቃቃል፣ ደስ ይለዋል። ግን መቀባትን አስቦ ያውቃል ብላችሁ ታስባላችሁ? ምክንያቱም ከመቀባቱ በፊት የጻፈውን ሳነብላችሁ ነበር። መዝሙር 27 ላይ እናትና አባቴ ተውኝ። ሪጀክሽን የጠገበ ነው ዳዊት። ሪጀክሽን የጠገበ ነው። ተቀባይነትን ያጣ፣ በማንም አይደለም በቤተሰቡ ተቀባይነትን ያጣ። ያን የሚያክል ታላቅ የእግዚአብሔር ሰው ወደ ቤታቸው ሲመጣ ዳዊትና ዛሬ ነቢዩ ሳሙኤል ይመጣል አልተባለም። በጎቹን ሊጠብቅ ወጣ። ይሄ በግ ይሸታል አይላችሁም? እቺ ኑሮዋ እንደዚህ ነው አይላችሁም? አልኳችሁ። እሱ በሚታይ ነገር ክላሲፋይ አያደርግም። እሱ ከልብ ጋር ነው ጉዳዩ። ኢየሱስ ያደናል። ከልብ ጋር ነው ጉዳዩ። እግዚአብሔር መጠለዛ ነው። እንደ ልቤ የሆነ የእሴይ ልጅ አገኘሁታል። ሃሌሉያ! እንደ ልቤ የሆነ የእሴይ ልጅ። እንዴትም ሁኔታ ውስጥ ሆኖ እግዚአብሔርን የሚከለክለው ነገር የለም። የእግዚአብሔርን የጉብኝት ጊዜ የሚከለክለው ነገር የለም ስላችሁ የሚያቆመው የለም። በምንም ሁኔታ ውስጥ ሁኚ፣ በምንም ሁኔታ ውስጥ ሁን፣ ሃሌሉያ! የሚያቆመው የለም። የእግዚአብሔርን የጉብኝት ጊዜ የሚያቆመው የለም። ይማማሉ፣ ጠላት ይማማል፣ ሁኔታ ይሁን የትኛውም ነገር ይነሳባችሁ፣ እዳስም ማተር ቤተሰብ ተሰብስቦ እኮ ነው ተማክሮ ሁሉ ሰው ድግሱ ያውሉ ሲደረግ እሱን በግ ጠብቅ ተብሎ ተሰደደ ወደ በግ መጠበቅ ውስጥ። አይ እነዚህ ተቀድሰዋል፣ እሱ እዛ ነው ያለው፣ እሱ ላይ አኖይንትድ ላድርገው አላለም። ሌላ አለ አለ ሳሙኤል። አዎ በግ የሚጠብቅ አለ።
ትንሽ ብላቴና አለ። አስጠርተውት አመጡት። አቤት እንዴት ደስ ይላል! ምን አስቦ ይሆን ዳዊት የዛን ሰዓት ና ዳዊት ተብሎ ከዛ ከበግ ጥበቃ ወደዚህ ሲመጣ ወደ ቤት ወደ ድግሱ ሲጋበዝ አልተጋበዘም። እግዚአብሔር ነው የጋበዘው። ባልተጋበዘበት ድግስ ላይ አኖይንትድ መሆን አቤት እንዴት ደስ ይላል! ጌታ የእግዚአብሔር ጉብኝት ጊዜ እኮ እንደዛ ነው። ያልተጋበዘበት ድግስ ላይ የእግዚአብሔር ጣልቃ ገብነት፣ ባልጠበቃችሁት ነገር ላይ የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር የጉብኝት ጊዜ ምላችሁ እሱ ነው። እግዚአብሔርን የሚያቆመው የለም። ኖዋን ባልተጋበዘበት ድግስ ላይ እግዚአብሔር ባላዘጋጀው ድግስ ላይ ባልተጠራበት ድግስ ላይ እግዚአብሔር ጠራውና ኢንቫይት አደረገው። አንተነ እዚህ ቤት የተደገሰው ያው እኔ ነኝ ዋናውን ነገር ያስደገስኩት አለ እግዚአብሔር። ያስደገስኩት እኔ ነኝ። ዋናው እንኳ አንተ ሪጀክት ብትደረግም የሚያቆመኝ የለም። አንተ እዛ ጫካ ውስጥም ቢሆን ከጫካ ውስጥ መዝዣ ያወጣለሁ። ከማይመች ነገር ላይ እጁ ረጅም ነው እግዚአብሔር። ኢየሱስ ያድናል። ከማይመች ሁኔታ ከማይመስል ነገር ውስጥ እግዚአብሔር ማውጣት ይችላል። ማይዲር ያወጣችኋል። ከማይመስል ነገር ውስጥ ነው እግዚአብሔር ያወጣው። ሃሌሉያ! ከማይመች ነገር ውስጥ አወጣው። በሰው አይን አይመስልም። ሄ ኢዝ ኖት ዌልካም። ድግሱ ላይ ዌልካም አይደለም። አልተጠራም፣ አልተነገረውም፣ ፓርቶ ፊትና አልተባለም። በዚህ ድግስ ላይ ምንም አያገባውም። እንደ ወትሮ የእሱ ህይወት አልተቀየረም። የእሱ ኤቭሪዴ የሚያደርገው ነገር አልተቀየረም። የሚያደርገውን ነገር ቀጠለ። ኢየሱስ ያድናል። ምንም አልተናገረም። የእግዚአብሔር የጉብኝት ጊዜ እንዳልኳችሁ ባልተጋበዛችሁት ድግስ ላይ እግዚአብሔር እናንተን ሜን እንግዳ ያደርጋችኋል። ዋና እንግዳ አድርጎ አስገብቶ ዘይቱን ያበስላችኋል። ለዛ ነው ባሪያዬን ዳዊትን አገኘሁታል። ለዛ ነው ዳዊት በጠላቶቼ ፊት ለፊት ራሴን በዘይት ቀባ አለ። ጽዋይም የተረፈ ነው አለ። ሃሌሉያ! በጠላቶቼ ፊት ለፊት። ጠላቶቹ ወንድሞቹ ናቸው። ጠላቶቹ አባቱ ነው፣ አይፈልገውም። እናትና አባቴ ሪጀክት አደርገውኛል፣ ተቀባይነት የሌለኝ፣ ማንም አይፈልገኝም። እግዚአብሔር ግን ተቀበለኝ ይላል። እግዚአብሔር ይቀበላችሁ። እግዚአብሔር ጣልቃ ይግባላችሁ። ዳስ ኢነፍ። እግዚአብሔር ይባረክ። እሱ ጣልቃ ከገባ በቂ ነው። እግዚአብሔር ጣልቃ ከገባ በቂ ነው። በቃ ገባ። እግዚአብሔር አምጡት አለ። አንረፍቅም አለ። እሱ እስኪመጣ ድረስ ምንም ነገር አናደርግም አለ። ዳዊት ከጫካ ውስጥ በግ እያለ እየሮጠ መጣ። ሃሌሉያ! ይሄ ነው የእግዚአብሔር የጉብኝት ጊዜ። ምንም አያቆሙም አልኳችሁ። ምንም እግዚአብሔርን ለማቆም መሞከር ሰኞን ማቆም ነው። ሰኞን ማቆም አይቻልም። እግዚአብሔርን ለጉብኝቱ ሰዓት እግዚአብሔር ሲጎበኝ ማንም አይደር። እግዚአብሔር ሊሰራ ሲነሳ ማንም አያስቆመው። ዘልቆ ሄደ። እግዚአብሔር ሰብሮ ወጣ። የሰውን ነገር ሰብሮ ወጣ። አስቸጋሪውን ነገር ሰብሮ ወጣ። ከማይመች ነገር ውስጥ ጎትቶ አወጣው። ከሚሸት ደስ ከማይል ጠረን ውስጥ አውጥቶ ዘይትን አፈሰሰለት። አንተነ የሚመጣውን ንጉሥ አለው። አቤት እግዚአብሔር! ዩ አር የሚቀጥለውን ንጉሥ አንተ ነህ አለው። እግዚአብሔር ይባረክ። ለዛ ነው ያልኳችሁ እግዚአብሔርን የሚያቆመው የለም። ሊሰራ ሲነሳ ማንም አያስቆመው። ዛሬ ፍረስትሬትድ አትሁኑ። በምታልፉበት ነገር ተስፋ አትቁረጡ። አይዟችሁ። እንደዛ አይደለም ባቆም ያለው። ምንም ባይሆን አለ፣ በለስ ባታፈራ፣ እርሾች መብልን ባይሰጡ፣ ከብቶች በጋጥ ውስጥ ባይገኙ፣ የወይራ ስራ ቢጎድል፣ ወይንም ፍሬም ባይሰጥ፣ ምንም የሚታየው ሰስቴን የሚያደርገው ነገር ባይኖር አለ፣ እኔ ደስ የሚለኝ በመድኃኒቴ አምላክ ነው አለ። እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ አለ። ጌታ እግዚአብሔር ኃይሌ ነው አለ። እግሮቼን እንደ ዋላ እግሮች ያደርጋል፣ ያበረታኛል። ተስፋ ማደርገው እሱ ነው።
ለዛ ነው ሐና ልቤ በእግዚአብሔር ጸና። ለካ እግዚአብሔር ነው የሚጎበኘው። ሃሌሉያ። በቃ የእግዚአብሔር የጉብኝት ጊዜ ያጽናናል፣ ልብን ያሞቃል፣ ተስፋን ያድሳል። በማይመች ሁኔታ ውስጥ ያላችሁ፣ በጣም ግራ መጋባት ውስጥ ያላችሁ፣ እግዚአብሔር የማይደርስላችሁ አይ ዶንት ቲንክ ሶ። ሰሞኑን የእግዚአብሔር የጉብኝት ጊዜ እያልኩ ሳስተምር የዮሴፍን ታሪክ እንመለከት ነበርና ዮሴፍም እንደዛ ነው የሚመስለው። ማንም የሌለው የሚደርስለት የሌለ በግዞት ቤት ሲጣል ባልሰራው ነገር ባላደረገው ተፈርዶበት፣ ባልሰራው ወንጀል ተፈርዶበት፣ በግዞት ቤት በር ሲዘጋበት ማን ሊያወጣው ይችላል? ከዛ ውስጥ እናት አባት የለም፣ ወንድም የለም። ያው የሚጠሉት ናቸው፣ የሚጠሉት ወንድምና ያሉት እነሱም ናቸው ሸጡት። ማንም መጥቶ ከዚህ ውስጥ ሊያወጣኝ አይችልም። ማን ነው የሚደርስልኝ? ማን ነው የሚያነሳኝ? ማን ነው ከዚህ ውስጥ ተስፋዬን እንደገና የሚያደስልኝ? አይኖቻችሁ ዘወትር እግዚአብሔር ላይ ይሁን። እግዚአብሔር ይመጣል። ወዳላችሁበት ቦታ፣ ወደ ተቀመጣችሁበት ቦታ፣ ተስፋ ወደ ቆረጣችሁት ቦታ እግዚአብሔር ይመጣል። ግራ ወደ ገባችሁ ነገር እግዚአብሔር ይመጣል። ተስፋ ወደ ቆረጣችሁበት ነገር እግዚአብሔር ይመጣል። ምንም ባላደረገው ነው ዮሴፍ ወደ እስር የተጣለው። ባልሰራው ወንጀል ነው ወንጀል ባላደረገው ነገር ነው የተፈረደበት። ከዛ ያን ህልም ካለመ በኋላ ራሱ ተስፋ አደረገ። እነዛ የንጉስ እንጀራ በዛና ጠጅ አሳላፊውን አደራችሁን እባካችሁን እንዳትረሱን አለ። እረሱት ይላል። እረሱት። የተናገረው ህልም ትክክል ነበር። እንጀራ በዛው ተገደለ። ይሰቅልሃል አለው፣ ይገልሃል። ያየውን ህልም ተረጎመላቸው። አንተ ደግሞ ትቀጥላለህ አለው ጠጅ አሳላፊው። የተናገረው ነገር ተፈጸመ። እዛ ሄደው ግን እንጀራ በዛው ስለሞተ ጠጅ አሳላፊው ግን ረሳው። ከ2 ዓመት በኋላ ነው የሚለው። ዘመናትን ላስቆጠረ ነገር እግዚአብሔር የራሱ ሰዓት አለው። እግዚአብሔር የራሱ የጉብኝበት ጊዜ፣ እግዚአብሔር የራሱ የሚመጣበት ጊዜ አለው። ዳዊት ማንም የለውም ማይዲር። እናትና አባት ሪጀክት ካደረጋችሁ ማን ሊቀበላችሁ ይችላል? ማንን ተስፋ ታደርጋላችሁ? ዮሴፍም እንደዛ ነበር። የገዛ ወንድሞቹ ጠሉት ይላል። አብዝተው ጠሉት። ሲመጣ ይሄ ባለራእይ መጣ አሉ። የተናገረው ነገር አስቆጣቸው። ለዛ ነው ያልኳችሁ፣ እግዚአብሔር በውስጣችሁ ጸጋን ሲሰጣችሁ፣ ራእይን ሲሰጣችሁ፣ እግዚአብሔር በእናንተ ውስጥ የእግዚአብሔርን ራእይ ስትቀበሉ መንገዱ እንደ አልጋ ባልጋ አይደለም። እንደውም ሰልፍ የሚጀምረው የዛን ሰዓት ነው። አደገኛ መንገዶችን የምትሄዱት የዛን ሰዓት ነው። በእርግጥ እግዚአብሔር ተናግሮኛል ብላችሁ ራሱ ጥያቄ እስኪፈጥርባችሁ ድረስ አጌንስት ኦድ ጠላቶች ይነሱባችኋል። ተስፋ አስቆራጮች ይነሳሉ። ባላረጋችሁት ትወነጀላላችሁ። እንደ ዮሴፍ ባላደረገው ወንጀል ወደ ግዞት ተጣለ። ዴሬሴዴ ማይዲር እግዚአብሔርን ተስፋ አድርጉት። እግዚአብሔርን ጠብቁት። እግዚአብሔር ይመጣል። ሃሌሉያ። እግዚአብሔርን ይጠብቅ ነበረ። ይሄንን በእግዚአብሔር ፊት አላደርገውም አለ። ወደ ግዞት ነው የሚጣለው እኮ አድርገው። ማንም የለኝም ዋስ ጠበቃው ነው የሚያስፈታኝ። እግዚአብሔር ግን ያደርገዋል። ለዛ ነው ያልኳችሁ፣ ምንም አይነት ሁኔታ ውስጥ ሁኑ፣ እግዚአብሔር ከምንም ሁኔታ ውስጥ ማውጣት ይችላል። እግዚአብሔር በምንም ሁኔታ ውስጥ መጥቶ እናንተን ይጎበኛችሁ። በምንም ሁኔታ ውስጥ ሁኑ። ዮሴፍ በማይመስል ባልሰራው ወንጀል ውስጥ ተከሶ ነው ወደ ግዞት የተጣለው። ዳዊት እናት አባቶቹ የጠሉት ሪጀክትድ ዋን ማንም ላይ የማይችል የአገር ፓርቲ በሚደረግበት ሰዓት የሌለ ያልተጠራ ያልተቆጠረ እዛ ውስጥ ቦታ ያልነበረው ነበረ። ለዛ ነው ያልኳችሁ ጌታን የሚያቆመው የለም። እግዚአብሔር ሊሰራ ሲነሳ የሚያቆመው የለም። የእግዚአብሔርን የጉብኝት ጊዜ የሚያቆመው የለም። ሃሌሉያ። እግዚአብሔር ይመጣል። ዛሬ ተስፋ የቆረጣችሁ፣ ዛሬ ፍረስትሬትድ ያደረጋችሁ እግዚአብሔር ህዝቡን ጎበኘ ይላል።
በምን አይነት ሁኔታ ውስጥ ነው ያላችሁት? በምን አይነት ሁኔታስ ነው የምትጠብቁት የእግዚአብሔርን የጉብኝት ጊዜ? እግዚአብሔር ወደ ህይወታችሁ እግዚአብሔር ጉብኝት አድርጎ ወደ ህይወታችሁ ሲመጣ በምን አይነት ሁኔታ እንጠብቀው? ይህን እንዳትረሱ። ሁል ጊዜ የሚለው ጸልዩ። በየትኛው መከራው ስታልፉ ጸሎትን አታቁሙ፣ መጸለይን ቀጥሉ። ዳዊት እየተቀጣጠለ በእሳት እየተቀጣጠለ አንበሳና ድብን የሚመታ ኃይል እየወረደበት ነበር። ኃይል እየወረደበት አንበሳና ድብን የሚመታ ኃይል እየተቀበለ ነው የኖረው እዛ ጫካ ውስጥ። በዛ ሁኔታ ውስጥ ነው እግዚአብሔር የመጣው። በማይመች ሁኔታ ውስጥ እግዚአብሔር መጣ፣ ያነቃቃው ነበረ። ሃሌሉያ። በየትኛውም ሁኔታ ውስጥ ብትሆኑ ጸሎትን አታቁሙ። ሐናንም አብረን ስንመለከት የነበረውን ላስታውሳችሁ። ሐና ራሱ ካለባት መከራ ማህፀኗን እግዚአብሔር ዘግቶት ስለነበረ ጸሎትን ታበዛ ነበር። ጸልዩ፣ ኢየሱስ ያድናል። ጸሎት ኃይልን ያድሳል፣ ውስጣችሁ ይታደሳል። እንደገና ደግሞ ይሄ መከራ መስሎ ተስፋ የሚያስቆርጥ መስሎ ህይወታችሁን የያዘውን ኃይሉን ይወስደዋል፣ ፓወርለስ ያደርገዋል። ጉልበት እንዳይኖረው ተስፋ እንዳያስቆርጣችሁ ይረዳችኋል። መንፈስ ቅዱስ ስትጸልዩ ይረዳችኋል። ፓወሩን ከእናንተ ላይ ይወስደዋል፣ ጉልበቱን ይወስደዋል። አይምሮን የሚያልፍ የእግዚአብሔር ሰላም ውስጣችሁን ይቆጣጠረዋል። በጸሎት ውስጥ ስትሆኑ መንፈስ ቅዱስ ይቆጣጠራችኋል። ተስፋ ላይ ያስቆርጣችሁ፣ ግራ ላይ ያጋባችሁ የመጣውን የጨለማውን ጉልበት ይመተዋል እግዚአብሔር። በጸሎት ውስጥ ስትሆኑ የጨለማ ስራ ይፈርሳል። እናንተ ኃይላችሁ እየታደሰ አቅማችሁ እየታደሰ እንደገና እየተነሳችሁ እየቀጠላችሁ ትሄዳላችሁ። ምን ሲሆን? በእግዚአብሔር ፊት ስንቆይ፣ እግዚአብሔርን ተስፋ ስናደርገው። ወደ ዳዊት ህይወት የመጣው በዛ ውስጥ እያለ ነው። በዛ በማይመች ሁኔታ ውስጥ ሳይሰማ የቀረ አይመስለኝም። የሚደረገውን ፓርቲ ሳይሰማ የቀረ አይመስለኝም። ቤታችሁ ውስጥ ትልቅ ድግስ እየተደረገ እናንተ ቤተሰብ ሆናችሁ የማትጋበዙበት ካኒዩ ኢማጅን ምን ውስጥ እያለፈ እንደነበረ ዳዊት። እናንተ ቤተሰብ ውስጥ እዛ ያደራችሁበት ቤት ውስጥ ፓርቲ ተደግሶ ኃይለኛ ድግስ እዛ ቤት ውስጥ ሆኖ እናንተ እዛ ቤት ውስጥ ተቀባይነት የላችሁም። በዛ ድግስ ውስጥ እናንተ መሳተፍ አትችሉም። አይከብድም? አቤት እግዚአብሔር ነገርን ሲገለብጠው እንዲህ እኮ ነው። ነገርን ይገለብጣል እግዚአብሔር። ክብር ለኢየሱስ ይሁን። አይሁድ ላይ የተሴረውን ሴራ እግዚአብሔር ነገሩን ገለበጠው ይላል። በአንቺ ላይ በአንተ ላይ ጠላት የጠነሰሰው ጥንስስ ይገልበጥ። በዳዊት ላይ እንደመጣና እግዚአብሔር ጉብኝትን እንዳረገ ወደ እያንዳንዳችሁ ህይወት፣ ወደ እያንዳንዳችን ህይወት እግዚአብሔር ይሄንን አስደናቂ ሚራክለስ የሆነ እጁ ወደ ህይወታችሁ ይምጣ። በኖረበት ቤት ውስጥ አድሮ በዋለበት ቤት ውስጥ he is not welcome። አይ ጌታ፣ ለዛ ነው ያልኳችሁ የፈለገ ጠንስስ እሰይ፣ የፈለገ ይጠንስሱ። ምን አለ? በፍጹም እግዚአብሔርን የሚያቆመው የለም። ቆንጆ አድርጎ ደረደራቸው። ፓርቲው እኮ የዳዊት ነው። አይገርምም? ጠላታችሁን ነው ፓርቲ እንዲደግስላችሁ የሚያደርግላችሁ እግዚአብሔር። ጠላታችሁን ነው ፓርቲ ዝግጅት እንዲያደርግላችሁ የሚያደርግላችሁ። እራሳችሁ የማይፈልጉት ዌልካም አይደለም ተብሎ እኮ ተነግሮታል። በቃ በግን ይዘህ ቀጥል፣ ኖርማል ላይፍ ግን ቀጥል ተብሎ ተነግሮታል። እሱ አቤት የእግዚአብሔር ጊዜ፣ የአቤት የእግዚአብሔር ሰዓት እንዴት ደስ ይላል። ባልተጣራችሁበት ፓርቲ ጠላታችሁን ደጋሽ ያደርግላችኋል። ሐማንም እንደዛን ያደረገው እግዚአብሔር። እግዚአብሔር ሲጎበኝ ይሄንን ነው የሚያደርገው። ሐማ በመርዶኪዎስ ላይ ጠነሰሰ። አልሰገደልኝም ዘራፍ ብሎ ጠነሰሰ። በጠነሰሰው ጉድጓድ ራሱ ገባ። በጠነሰሰው ነገር መርዶኪዎስን አከበረው እግዚአብሔር። የሚገርማችሁ ታስታውሳላችሁ፣ በአይሁድ ላይ አዋጁን ካሳወጀ በኋላ ሐማ ያ ሁሉ ነገር ከተደረገ አይሁድ ሁሉ ይጨፍጨፍ፣ መርዶኪዎስን ብቻ በገለው ምን ዋጋ አለው፣ አይሁድን ሁሉ ነው ማጠፋው ብሎ ሲነሳ አዋጅን አሳወጀ። ከዛ ምዕራፍ 4 ላይ አስቴር ላይ ስትመለከቱ እንቅልፍ ከንጉሱ ሸሸ ይላል።
እንቅልፍ ከንጉሱ ሸሸ ይላል። መጽሐፍትን ማገላበጥ ጀመረ። መጽሐፍትን ሲያገላብጥ መርዶኪዎስ ለንጉሱ መልካም ነገር አድርጎ ምንም ነገር አልተደረገለትም። መልካም ነገር አድርጎ መልካም ነገር በጊዜ ይከፍላችኋል። ኢየሱስ ጌታ ነው። መልካምነት ይከፍላል። አድርጎ ምንም ነገር አልተደረገለትም። ከዛ ለንጉስ ዘበኞች ምን አለ? ማን ነው በወለሉ ላይ ያለው አዳራሹ ሲባል ሃማ። እንደገና ሌላ ነገር ለመጠንሰስ መጥቶ ነበር። ሃማ አሉት። ጠሩት አለ ንጉሱ። ንጉሱ አስጠራውና ሃማን ገባ። የመርዶኪዎስ ጠላት አዋጅን ያሳወጅበት ሊያጠፋው ጥሩት አለ። ተጠራ፣ መጣ። ንጉሱ ምንም አልነገረውም። ወዳጄ ያለው ንጉስ ያከብረው ዘንድ ለወደደው ምን ይደረግለታል አለው። አቤት እንዴት ደስ ይላል! ንጉስ ላከብረው ለወደደው ምን ይደረግለታል አለው። የንጉስ አክሊል ይጫንለታል። ሌላስ? የንጉስ ካባ። ሌላስ? በንጉስ ፈረስ ላይ ተቀምጦ በከተማ መሃል ንጉስ ያከብረው ዘንድ ለወደደው እንዲደረግለታል እየተባለ ለሱ ይነገርለታል ነው አለው። አዎ በልቼ የተናገርካትን አሁን ለመርዶኪዎስ አድርግለት። አቤት ማይንዱ ብሎ ነው የሚሆነው። መቼም ጠላታችሁን እግዚአብሔር እንደዚህ ያስደንግጥላችሁ። ኢየሱስ ያድናል። የኔ አምላክ እኮ ስንቱን እየበተነ ነው ያሳለፈው። የጠላትን ጥንስስ የአጋንንትን ስራ እንዴት የጠነሰሰውን ጥንስስ እየደፋ ኢየሱስ ያድናል። ይደፋ ጥንስሱ እንደዚህ እየደፋ ያከብረው ዘንድ ለወደደው እንዲህ ይደረግለታል። ማይዲር ማንም ያላችሁ አይመስላችሁም አይደል? ኤቭሪቲንግ ያለቀ ይመስላል አይደል? እነ መርዶኪዎስ ጋር ማቅ ለብሷል፣ አመድ ነስንሷል። አመድን ከላያችሁ ላይ አራግፎ ሃሌሉያ የንጉስ ፈረስ ላይ ያስቀምጣል። የኔ ጌታ ይህን እኮ ነው የሚያደርገው። በቃ የሚገርም ዲቫይን የሆነ ነገር እኮ የሚሰራው ዲቫይን የሆነ ኤክስቼንጅ ከአመድ ላይ። ለዛ ነው በአመድ ፈንታ አክሊልን የሚለው። ኢየሱስ ያድናል። ከዛ ከአመድ ላይ ያነሳና በንጉስ ፈረስ ላይ ያስቀመጠው የንጉስን አክሊል ያስጫነለት። አምላካችሁ ምን ስታደርጉ አልኳችሁ? ስትጸልዩ። ወይት ሰለወርድ መርዶኪዎስ ማቅ ለብሶ ይጸልያል። ለአስቴርም ነገራት፣ አደራሽን ጸልዩ። በቃ ጸልያሉ አለች። ጾም ጸሎት ገባች። 3 ቀን ዘጋች በር። ሃሌሉያ ሰማያት ይቀደዳል እላችኋለሁ። እኔ ጸልዩ። ምንም እናንተ ጸሎት ኃይለኛ ዌፕን ነው። ፑቲን ከሚያስፈራራው ኒውክሌር ከሚባለው ከሱ የበለጠ አመድ የሚያደርገው የጨለማን ስራ አመድ ማድረግ ይችላል። ኢየሱስ ያድናል። ብዙ ጊዜ ይፎክራል ፑቲን አይደል? ዩኬን ስፔሻሊ የኛን ሀገር ያው መሪዎቹ ስለሚያናድዱት ከማፕ ላይ ነው ማጠፋሽ ይላታል። ያውቀዋል። የያዘው መሳሪያ ማድረግ ይችላል። ጸሎት እንደዛ ነው። የጨለማን ጉልበት ያደቀዋል። ኢየሱስ ያድናል። እግዚአብሔር ጣልቃ ይገባል። ማቅ ለብሶ በእግዚአብሔር ፊት ልብሱን ቀዶ በእግዚአብሔር ፊት ሲጸልይ እነ አስቴር ጾም ጸሎት አውጀው ገቡ። ተከተት እግዚአብሔር ጣልቃ ገባ። እኔ በንጉስ ፊት ስገባ ሞገስን ስጠኝ፣ ጠላቴን ተበቀልልኝ፣ ሃማን ተበቀለው አለች። እግዚአብሔር ጣልቃ ገባ። ተበቀልልኝ፣ ጠላቴን በትንልን። ይሄው አዋጅ ታውጆብናል። ይሄው እንዳለ በሱሳ ግንብ ያለው አይሁድ ሁሉ ሊጠፋ ነው አለች። አይሁድ ሁሉ ሊጨፈጨፍ ነው አለች። እንደዛ ነው ያልኳችሁ። ራሱ በቆፈረው ጉድጓድ ያከብራችኋል እግዚአብሔር። ራሱ በቆፈረው ጉድጓድ ጠላትን ራሱ ነው የሚያስገባው። ራሱ በደገሰው ድግስ ላይ እግዚአብሔር እናንተን ያከብራችኋል። ራሱ በጠነሰሰው ጥንስስ ላይ ነው ሃማ ካለኔ ንጉስ ሊያከብረው የሚገባው ማንም አይደለም ማለትና ለቀቀው። ይሄንን የስልጣን አይነት የክብር አይነት እላዩ ላይ ይሄን ዙፋን ጫነው። አቤት እግዚአብሔር ይሄንን አለው ወስደ ለመርዶኪዎስ። አቤት አስቡት እስኪ ጠላቴ ነው ላለው ሊያስገድለው ቀንና ሌሊት አዋጅ ታውጆ ከመርዶኪዎስ ውጭ ዘራቸው ሁሉ ሊያስጨፈጭፍ በተነሳበት ጊዜ እግዚአብሔር ጣልቃ ሲገባ ይሄ ነው የመለኮት ጉብኝት። ይሄ ነው የእግዚአብሔር ጣልቃ ገብነት። አምላኬ እንደዚህ ጣልቃ ይግባ፣
እንደዚህ ሰርፕራይዝ ያደርጋችሁ። ዛሬ ግራ በገባችሁ ላይ፣ ዛሬ ተስፋ በቆረጣችሁ ላይ፣ ዛሬ በጠላት ተከብቤያለሁ ባላችሁ ላይ፣ ዛሬ የአይሁድን ጠላት እግዚአብሔር እንደ ጉም እንደበተነው በኢየሱስ ስም ይበተን። እውነት እግዚአብሔር ጣልቃ ይግባላችሁ። ነገሩ ተገለበጠ። ገለበጠው እግዚአብሔር። ሲጸልዩ ነገሩ ተገለበጠ። በአይሁድ ላይ ሊሰለጥኑ ባሉ ጊዜ አይሁድ በጠላቶቻቸው ላይ ምን ሲያደርጉ? ሲጸልዩ። የእግዚአብሔርን የጉብኝት ጊዜ በእንዲህ አይነት መጠበቅ ውስጥ ነው የምናገኘው። በእንዲህ አይነት መጠበቅ ውስጥ ሰማያት ይቀደዳሉ። ሰማያት መልስን ያመጣሉ። ሃሌሉያ! መልስ ይመጣል። መልስ ይፈጥናል። ስትጸልዩ ልባችሁን ቢራይት ቢፎር ጎድ፣ ትክክለኛ ሁኑ በእግዚአብሔር ፊት። ልባችሁ ራይት ይሁን በእግዚአብሔር ፊት። ቅንነት ይገኝባችሁ። እናንተ እግዚአብሔር ጣልቃ ይገባል። አይሁድ ሊሰለጥኑ በአይሁድ ላይ ሊሰለጥንበት የነበረው ጠላታቸው እግዚአብሔር ጣልቃ ገባና ነገሩን ገለበጠው ይላል። እንደዚህ የተከበባችሁ፣ እንደዚህ ጠላት የተማማነባችሁ፣ ተስፋ ሊያስቆርጣችሁ የመጣውን የጨለማውን ስራ እግዚአብሔር ይገልበጠው፣ ጥንስሱን ይድፋው። ኢየሱስ ያድናል። ለእናንተ ግን ለእያንዳንዳችን የእግዚአብሔር የጉብኝት ጊዜ ይሆንልን። እግዚአብሔር እጅ ትፍጠን። መንፈስ ቅዱስ ጣልቃ ይግባ። ለዳዊት ጣልቃ እንደገባ ና አለው። የእግዚአብሔርን የጉብኝት ጊዜ አልኳችሁ። እራሱ ሃማ ነው የደገሰለት። ሃማ ነው ሁሉን ፕሮሞሽን ያደረገለት። ምን ይደረግ ሲባል የንጉሥ አክሊል ብሎ የተናገረው ሃማ ራሱ ጠላቱ። ለዳዊትም የደገሱለት ማን ናቸው? ጠላቶቹ። ጠሉኝ ስለሚል ጠላቶቹ ናቸው የደገሱለት። እግዚአብሔር ጠላት በደገሰው ላይ እናንተ ጠላቶቻችሁ በደገሱባችሁ ነገር ላይ እናንተን ያከብራችኋል። አቤት የእግዚአብሔር ስራ! አቤት የእግዚአብሔር ጉብኝት! ሃሌሉያ! ጸልዩ፣ ግድ የላችሁ። እግዚአብሔርን ጠብቁት። እግዚአብሔር በጊዜው ይመጣል። ታሪክን ይቀይራል። ቤታችሁን፣ ህይወታችሁን፣ ዛሬ ተስፋ የቆረጣችሁበትን፣ ዛሬ ግራ የገባችሁን፣ እውነቴን ነው የምላችሁ፣ ጌታ ይህን ቀን ያመጣል። የጉብኝት ቀን አለ። የእግዚአብሔር ቀን አለ። ሃሌሉያ! እግዚአብሔር የሚመጣበት ቀን አለ። እግዚአብሔር ህዝቡን ጎበኘ እንደሚል የእግዚአብሔር የጉብኝት ቀን አለ። ስለዚህ በምንም ተስፋ ሳትቆርጡ እግዚአብሔርን ጠብቁት። ዳዊት ላይ እግዚአብሔር ለዳዊት እንዴት ጣልቃ እንደገባለት በዛ በማይመች ሁኔታ ውስጥ እያለ ማንም እንደ ሰው ባልቆጠረው ሰዓት ወደ ንግስና ማንም ዳዊትን ሊያመጣው አይችልም። ወንድሞቹ አባቴም እናቴም ስለሚል ወንድሞቹ አላለም እንጂ ወንድሙን ምዕራፍ 17 ላይ አንደኛ ሳሙኤል ላይ ታዩታላችሁ። አንተ ትዕቢተኛ ሲለው እንመለከታለን። የሚገርማችሁ አንተ ትዕቢትን አውቃለሁ አለው። ዳዊት ትዕቢተኛ ሰው አይደለም። ቤት ውስጥ ያውሉ ድግስ ተደግሶ እሱ እኮ በግ ሊጠብቅ ነው ሄደው። በጣም ትሁት ነው። ለዛ ነው ለትሁታን ጸጋን ይሰጣል ይላል መጽሐፍ ቅዱስ። ትሁቱ ነው። በቃ እግዚአብሔር በጊዜው ምንም ፋይት አታርጉ። እግዚአብሔር በጊዜው ያከብራችኋል። የእግዚአብሔር የጉብኝት ጊዜን የሚያቆመው የለም። ኖ ዋን ምድርና ሰማይ የፈጠረ እግዚአብሔር ሲነሳ የሚያቆመው የለም። እሰይ የቻለውን ነገር አድርጓል። አንደኛ እንደ ልጅ አልቆጠረው። ሁለተኛ በቤት ውስጥ ድግስ በነበረ ሰዓት አልተጋበዘም። ባልተጋበዘበት ድግስ ላይ ጠላት እንዲደግስ ያደርግልህና እናንተ ሜን ካራክተር ትሆናላችሁ። እዛ ተጠሪዎቹ የድግሱ ዋና ያደርጋቸዋል እግዚአብሔር። እንደዛ እኮ ነው አይደል? መርዶክዮስ እዛ ጋር ማቅ ለብሶ ዳዊት እዛ ጫካ ውስጥ ከበጋ በግ እያለ ማን ያስባል ወደ ንግስና? ማን ያስባል ወደ ክብር? ማን ያስባል እስራኤልን የሚመራ ንጉስ ተብሎ ይቀባል ብሎ ማንም እሰይ በህልሙም በውኑም አስቦት አያውቅም። ወንድሞቹም አስቦ አልሞ አያውቁም። እግዚአብሔር ግን ይችላል። የሚገርም ከማይመስል ነገር ውስጥ እግዚአብሔር የሚገርም ነገርን ያወጣል።
እግዚአብሔርን ተስፋ አድርጉት። ዮሴፍ ወደዛ ወደ ግዞት ቤት ሲጣል አይመስልም። ግዞት ቤት ሲጣል አይመስልም። ማንም ሊያወጣው አይችልም። ነገር አለቀ፣ ተዘጋ፣ ዳሴት። አየኔ ጌታ፣ አየኔ ንጉስ፣ ሃሌሉያ። ንጉሱ ህልምን አለመ፣ ማንም ሊፈታለት አልቻለም። የሚገርመኝ ነገር ኬዙ አልተጠየቅም። ለዛ ነው ምላችሁ፣ ኬዙ አልተጠየቅም። በምን ጉዳይ ነው ዮሴፍ የታሰረው? ምንድን ነው ኬዙ? ኬዙ ከባድ ኬዝ ነው። እሱን እንኳን አልተጠየቀም። ንጉሱ ከእስር ቤት አስቸኮለው። የእናንተ ሰዓት ሲመጣ ዛሬ ፍረስትሬት ሊሆናችሁ፣ ተስፋ የቆረጣችሁ፣ ግራ የተጋባችሁ፣ በብዙ ነገር ውስጥ እያለፋችሁ ያላችሁ እግዚአብሔርን ጠብቁት። ግድ የላችሁ። የእግዚአብሔር የጉብኝት ጊዜ አለ። ጸልዩ፣ ኃይላችሁ እንዲታደስ መጽናት እንድትችሉ በዚህ በአስቸጋሪ ጊዜ እግዚአብሔር የሚያስፈልገውን ጸጋ እንዲሰጣችሁ አጥብቃችሁ በመጸለይ ይሄን ክፉ ዘመን ትሻገሩታላችሁ። ይሄን አስቸጋሪ ጊዜ ታልፉታላችሁ። ይሄን የማይመች ጊዜ ጸልዩ። በዚህ ዘመን የሚያመልጠው የሚጸልይ ትውልድ ነው። በዚህ ዘመን እግዚአብሔር በዘመናት መካከል ሐሳቡን የሚገልጥበት የሚጸልይ ትውልድ ነው። ከእግዚአብሔር መቀበል እንችላለን። በእግዚአብሔር ሰዓት ውስጥ መግባት እንችላለን። በእግዚአብሔር ሐሳብ ውስጥ መግባት እንችላለን። ብዙ ጊዜ እላችኋለሁ፣ ጾም ጸሎት የእኛን ሐሳብ ነው የሚያስቀይረው እንጂ የእግዚአብሔርን ሐሳብ አያስቀይርም። እንደ ልቡ ፍቃድ እንደሚወደው ወደሱ ሐሳብ ልባችን ያዘነብላል። ልባችንን ለእግዚአብሔር ሴንሲቲቭ ያደርገዋል። ለፈቃዱ ያስገዛናል። ወደድንም ጠላንም አንተ የወደድከው ይሁን ወደሚለው ነገር እንገባለን። እንደገና ኃይለኛ ነኝ ያለው እኛ ላይ ብርቱ የሆነውን ይሄ የመከራን ኃይል እግዚአብሔር ይመታዋል፣ ኃይልን ይሰጣችኋል። በእናንተ ላይ ያለውን ግን የሚያልፈውን መከራ ኃይል ያሳጠዋል፣ ኃይሉን ይወስደዋል። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ የእግዚአብሔር የራሱ ሰዓት አለ። ዳዊትን ቀባው በሰዓቱ በጊዜው። በሰዓቱና በጊዜው እግዚአብሔር ወደ አንቺ፣ እግዚአብሔር ወደ አንተ፣ ተስፋ ወደ ቆረጣችሁበት፣ ግራ ወደ ተጋባችሁበት፣ እንዴት ሊሆን ይችላል ባላችሁበት ጉዳይ ላይ የእግዚአብሔርን እጅ የሚከለክለው የለም። የእግዚአብሔርን የጉብኝት ጊዜ የሚከለክለው የለም። ይመጣል ጌታ፣ ይጎበኛል፣ ሕዝቡን ይጎበኝሻል። ይመጣል። እግዚአብሔር እንባን ያብሳል፣ ያጽናናል፣ ይደግፋል፣ ቀና ያደርጋል። ቀን አለ፣ ለሁሉም ጊዜ አለው። እነዚህ ጊዜዎች ናቸው ብዙዎችን ፍረስትሬትድ የሚያደርገው። እነዚህ ጊዜዎች ናቸው ለብዙዎች ፈተና የሚሆነው። ለብዙዎቻችን ፈተና ጊዜ ነው፣ ሰዓት ነው። በጊዜውም አለጊዜውም በጽናት የእግዚአብሔርን ጊዜ መጠበቅ፣ የእግዚአብሔርን ጊዜ መጠበቅ። ጌዲዮን እግዚአብሔርን ቻሌንጅ ያደርገው ነበረ፣ ይጠብቅ ነበረ። የእግዚአብሔርን የጉብኝት ጊዜ ምን እያደረገ ነበረ? ግን እየጸለይ አንተ ብርቱ ኃያል ሰው አለው። እንደ እግዚአብሔር ልብ ነው ልቡ። የሚገርማችሁ ወዲያውኑ መልአኩ ከተገለጠለት በኋላ የማምለኪያ አጸዶችን መቆራረጥ የተጀመረው መቀለጣጠም የጀመረው ከአባቱ ቤት ነው የተነሳው። የሚገርመው ስትጸልዩ ልባችሁ ከእግዚአብሔር ጋር ይጣበቃል። የእግዚአብሔር ሐሳብ ወደ እናንተ ልብ ውስጥ ይፈሳል። የታለያ እግዚአብሔር አለ። እግዚአብሔርን ቻሌንጅ አደረገው። እንደዛ ነው የምትሉት እናንተ። ወደ እግዚአብሔር ይባረክ ብሎ ወዲያው መልአኩ ሲቀበለው አንመለከትም። ሲገለጥለት የታለያ እግዚአብሔር ያድናል የተባለው፣ ይታደጋል የተባለው፣ ባህር ከፋይ ነው የተባለለት፣ ያ የተነገረለት እግዚአብሔር ወዴት ነው? እኛ እኮ ያለነው እዚህ ጉድጓድ ውስጥ ነን። የማይመች ሁኔታ ውስጥ ነው ያለሁት። ዲፊካልት ታይም እያሳለፍን። የታለያ እግዚአብሔር? አሁን መጣ። በዚህ በጉልበት ይሄድ አንተ ጽኑ ኃያል ሰው። የሚገርመው አባቱ እንኳን ኢንፍሉዌንስ አላደረጉም። አባቱ እንኳን በነዛ በአሕዛብ አማልክት ተወስዶ ነበረ። ኖ አለ፣ ከእግዚአብሔር ጋር ተጣቁ። ወዴት ነህ? የአባቶች አምላክ ያ ባህር ከፋይ የተባለው ያ ጠላቶቻቸውን የመታ 31 ነገስታት ወደቁ የተባለለት የኢያሪኮን ቅጥር ያፈረሰው ያ ታላቅ እግዚአብሔር ዮርዳኖስን የከፈለው አስፈሪውን የፈርዖንን ሰራዊት በባህር የጣለው ህዝቡን ደግሞ ያሻገረው የተባለው ያ ታላቅ እግዚአብሔር ወዴት አለ? የት አለ? የሰማሁት እግዚአብሔር። እግዚአብሔር ሲመጣ ግን የእግዚአብሔር ጉብኝት ሲሆን ወደ ጉድጓድ የከተታቸውን ጠላት ነው
የበተነላቸው። ዛሬ በእናንተ ላይ ያለውን በእናንተ ላይ ተቃውሞ ያለውን በእናንተ ላይ ያስጨነቃችሁን በግራ መጋባት ውስጥ ያላችሁ በምንም ሁኔታ ውስጥ ነው የታለ እንኳን የምትሉ ልክ እንደ ጌዲዮን የእግዚአብሔር የራሱ ሰዓት አለው። በፍጹም ተስፋ አትቁረጡ። ወይት ሰለወርድ በጸሎት ሁኑ፣ በጾም ሁኑ፣ ቃሉን አንብቡ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በራሱ ሰዓት ይመጣል። አሜን። እነ መርዶኪዎስ ይጠብቁት ነበር አይደል? ይጸልይ ነበር። እግዚአብሔርን ጉብኝቱን ይፈልግ ነበር። ዳዊትም እንደዛ ነው ያደረገው። ተስፋ ሳይቆርጥ ሳይናወጥ ይጸልይ ነበር። እናንተ ጸሎትን አብዙ። ሐና ጸሎት ነው ያበዛችሁ። ጸሎታችሁን አብዙ። ነገሮች ባይቀየሩም መጸለይን ቀጥሉ። ጸሎት ይሰራል። ጊዜ ያለው ሰዓት አለው እንጂ ይሰራል። ግዴላችሁም። እግዚአብሔር በራሱ ሰዓት ይመጣል። ጌታ የራሱ ጊዜ ስላለው ማለት ነው። እና ጌታን እጅግ አድርገን እንባርካለን። በተለያየ ነገር ውስጥ የምታልፉ አይዟችሁ። ጌታ መልካም አምላክ ነው። የራሱ ሰዓት ስላለ ነው። ያቺ ፐርፌክት ታይም ስትመጣ ሃሌሉያ፣ የደስታ ጊዜ፣ የሃርቨስት ጊዜ አለ። ነዷችሁን የምትሸከሙበትና በደስታ የምትሄዱበት ጊዜ። እያለቀሱ ነበር የሄዱት። ሲመለሱ ግን በደስታ ነዷችሁን ይዘው በታላቅ ደስታ ተመልሰዋል። እግዚአብሔር ሳቅ ያደርግላችኋል። እግዚአብሔር ይባረክ። ጌታ ሆይ እናመሰግንሃለን። ስሜ ይባረክ። ስለዚህ የከበረ ቀን እኔ እጅግ አድርጌ ይባርካለሁ። መንፈስ ቅዱስ ስላስተማርከን በጊዜውም አለጊዜውም በማጣትም በማግኘትም በደስታም በሐዘንም በየትኛውም ሁኔታ ውስጥ ከአንተ ጋር መጣበቅ እንድንችል ኃይልና ብርታት፣ ጉልበት፣ አቅም እንድትሆነን እኔ በኢየሱስ ስም ጸልያለሁ። አቤቱ ጉልበቴ ሆይ በኢየሱስ ክርስቶስ ስም እያንዳንዳችን እንድታግዘን፣ ለእያንዳንዳችን የሚያስፈልግ የመንፈስ ቅዱስ ጉልበት እንዲለቀቅ እግዚአብሔር የዘላለም አምላክ በዚህ ለታደሙት ጌታ ሆይ በኢየሱስ ክርስቶስ ስም ከሚያልፉበት መከራ ከሚያልፉበት ነገር የተነሳ በተለያየ ሁኔታ ውስጥ ግራ የተጋቡትን መንፈስህ እንዲደግፍ፣ እንዲያጽናና፣ እንዲመክር፣ ኃይል እንዲታደስ እግዚአብሔር የዘላለም አምላክ የምንጸልይበት አቅማችን ጌታ መንፈስ ቅዱስ እንዲጨመር እኔ በኢየሱስ ስም ጸልያለሁ። አቅምን ስጠን፣ ጉልበትን ስጠን። መጸለይ የምንችልበት የእግዚአብሔር ጉልበት ይለቀቅልን። እግዚአብሔር መንፈስ ቅዱስ በመከራ የሚያልፍ እሱ ይጸልይ ይላል። እግዚአብሔር መንፈስ ቅዱስ በተለያየ ሁኔታ በተለያየ ግራ መጋባት እግዚአብሔር መንፈስ ቅዱስ ለሚያልፉት እግዚአብሔር አንተ ደጋፊ ነህ። እግዚአብሔር አንተ አቅም ትሆናለህ። አንተ አፍ ትሆናለህ። አንተ ትሟገታለህ። አንተ ትቀድማለህ። ጠላትን ከፊት ለፊት ትበትናለህ። እግዚአብሔር የዘላለም አምላክ እነ መርዶኪዎስ ጣልቃ የገባ በዳዊት ሕይወት ውስጥ ታሪክን የሰራህ እግዚአብሔር ጉብኝትን እንዳደረግ በኢየሱስ ክርስቶስም በዚህ ለታደም ነው አንተን ለሚጠብቁ እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስም ጉብኝት እንዲሆን መጽናናት እንዲሆን እጅ እንድትረዳቸው እግዚአብሔር መንፈስ ቅዱስ የአመፅ ልጅ በሱ ላይ አይሰለጥንም እንደሚል እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም ኃይል እንድትሆናቸው፣ ጉልበት እንድትሆናቸው፣ ብርታት እንድትሆናቸው በሚያልፉበት ሁሉ አንተ አቅምና ጉልበት እንድትሆናቸው በዘመናት ልትገልጠው ያለህን ሐሳብ ጌታ መንፈስ ቅዱስ ለዓላማ ጨክነን ለዓላማ ኖረን እንድናልፍ መንፈስ እንዲረዳን እኔ ጸልያለሁ። ጌታ ሆይ የተፈጠርንለት ዓላማ አለ፣ የተለየንለት ዓላማ አለ፣ የምትፈልገን ዓላማ አለ። እግዚአብሔር የዘላለም አምላክ ያየህልን ዓላማ አለ። ያ እንዲፈጸም እኔ በኢየሱስ ስም ጸልያለሁ። ያ በሰማይ ያለው ያንተ ፈቃድ በምድር እንዲሆን እኔ ጸልያለሁ። in the mighty name of Jesus ለተፈጠርን ለት ዓላማ ለለየህን ዓላማ ላሳየህን ነገር እግዚአብሔር የዘላለም አምላክ ኖረን ማለፍ እንድንችል መንፈስ እንዲረዳን ማይ ጋድ ቬሎ ሶፓይ ኤሌሽ ካምቦራዲ ቫሃስፖራ ዣላዲጋስ ፓራዲንዳ ላቫሃዲያናስ እግዚአብሔር መንፈስ ቅዱስ እኔና በዚህ የታደሙትን ቅዱሳን እንድትረዳ
አቅምና ጉልበት እንድትሆነን እግዚአብሔር ሆይ ኃይላችንን እንድታድስልን በውስጥ ሰውነታችን በኃይል እንድንጠነክር ጌታ መንፈስ ቅዱስ የልቦና አይኖቻችንን አብራልን። የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ክብርት ባለጠግነት ምን እንደሆነ እንድታውቁ ይላል እግዚአብሔር መንፈስ ቅዱስ። የልቦና አይኖቻችንን አብራልን። አይኖቻችንን ክፈት፣ መንፈሳዊ አይኖቻችንን ክፈትልን። አንተን መመልከት እንድንችል፣ ጥሪያችንን መመልከት እንድንችል እግዚአብሔር የዘላለም አምላክ የምድር ኤግዚስተንሳችን ልጅን ኢየሱስ ክርስቶስን ለመግለጥ ነው። እግዚአብሔር የዘላለም አምላክ አንተ ዓለሙን ለመጠቅለቅ ባለ አጀንዳ ውስጥ እኛ አለን። እግዚአብሔር መንፈስ ቅዱስ ይሄ ሐሳብ ይሄ ዕቅድ በእኔና በትውልዴ በዚህ ዘመን ጌታ ሆይ መንፈስ ቅዱስ እንድትረዳን ዓላማ እንዲፈጸም፣ ፈቃድ እንዲፈጸም፣ ሐሳብ እንዲፈጸም እግዚአብሔር የዘላለም አምላክ አንተን አስደስተን አንተን አክብረን ጌታ ኢየሱስ ክርስቶስ በዘመናችን አንተን መግለጥ እንዲሆንልን የተሰቀለውን ክርስቶስን እንሰብካለን እንደሚል አንተንና አንተን መስበክ እንድንችል አንተንም ማሳየት እንድንችል እግዚአብሔር መንፈስ ቅዱስ እኔና ቅዱሳንን እንድትረዳ አቅማችን አቤቱ ጉልበታችን አቤቱ ረዳታችን እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም በዚህ በክፉ ዘመን ካንተ ጋር መጣበቅ አንተን ፊት መፈለግ እንዲሆንልን ያንዳንዳችንን እንድትረዳን እግዚአብሔር መንፈስ ቅዱስ በኢየሱስ ስም ጸለይኩ። ሃሌሉያ። እናመሰግናለን፣ እናከብርሃለን። ተርፎ ያለውን ቀናችንን ባርክልን፣ ተርፎ ያለው ቀኖችን ባርክልን። የምንጸልይበት የእግዚአብሔር ጉልበት ይለቀቅልን። የምንጸልይበት የእግዚአብሔር ጉልበት ይለቀቅልን። የምንጋደልበት ትውልድ እንዲያመልጥ፣ ህዝባችን እንዲያመልጥ፣ ምድራችንን እንድታስብ፣ ኢትዮጵያን እንድታስብ እግዚአብሔር የዘላለም አምላክ በኤርትራ ጣልቃ እንድትገባ፣ በኢትዮጵያ ጣልቃ እንድትገባ መንፈስ ቅዱስ የምሕረት እጅ እንዲዘረጋ ጌታ ሆይ በኢየሱስ ስም እንጸልያለን። ለምድራችን ጣልቃ ግባ፣ ለህዝባችን ጣልቃ ግባ። ነገስታትን ተመልከት፣ አለቆችን ተመልከት። እግዚአብሔር የዘላለም አምላክ ልቦና ስጣቸው፣ ማስተዋልን ስጣቸው። ለአለቆች ጸልዩ፣ ለመሪዎች ጸልዩ ይላል ቃልህ። በኢየሱስ ክርስቶስ ስም እንጸልያለን። ለምንኖርበት እንጸልያለን። ለዩናይትድ ኪንግደም ጸልያለሁ። ጣልቃ ግባ በዚህ ምድር ውስጥ እግዚአብሔር መንፈስ ቅዱስ ለመሪዎች አደራረግን እንድትሰጥ ያንዳንዳችንን እንድትረዳ እግዚአብሔር መንፈስ ቅዱስ እንጸልያለን። ስለ ሁሉ ስም ይባረክ። የምንጸልይበትን ጉልበት ስለሰጠን፣ ስለዚህ የከበረ ቀን ፊትን መፈለግ ስለቻልን ጌታ ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ጸለይን። ሃሌሉያ። እችን ዝማሬ ልዘምርላችሁ በመንፈሴ ላይ ስላለ ይህንን የጸለይኩ መንፈሴ ላይ የሚመጣው ዝማሬ አለ። በማለዳ ምስጋናዬን አበዛለው። ሃሌሉያ። በቀትርም ሌላ ክብር እጨምራለው። ሃሌሉያ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ሃሌሉያ። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ሃሌሉያ። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። በማለዳ ምስጋናዬን አበዛለው፣ በቀትርም ሌላ ክብር እጨምራለው። ሃሌሉያ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ሃሌሉያ። እግዚአብሔር ስም ይባረክ። ሃሌሉያ። ጌታ ይባረክ። ቀናችሁን
እንደዚህ እየባረካችሁ ቀናችሁን ዋጁ። ኢየሱስ ያድናል። ይሄ ቀን እግዚአብሔር ሰጥቶናል። ቀናችንን በጠዋት ዋጅተናል። እግዚአብሔር ይባረክ። በዚህ ቀን ላይ እንግዲህ እግዚአብሔር ወደሚያሰማራችሁ ቦታ ስትሰማሩ እግዚአብሔርን እያሰባችሁ በጾም ላይ ያላችሁ በጣም ነው የምወዳችሁ ማከብራችሁ።